በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ይባረክ። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳልን ትላንትናችን ይናገራሉና ትላንትና እንድንል ትላንትን አሳልፎ ዛሬ ደግሞ በልጅነት ክብር የተቀበለን እግዚአብሔር ዳግመኛ በጌታ በኢየሱስ ክርስቶስ ስም ለዘላለሙ የተመሰገነ ይሁን። በተለያየ ስፍራ ሆናችሁ ይህንን የቃለ ዓዋዲ ቴሌቪዥን መርሃ ግብር ለምትከታተሉ ሁሉ በያላችሁበት የጌታ ጸጋ እንዲበዛላችሁ ምሕረቱና ቸርነቱ ደግሞ በሕይወታችሁ እንዲትረፈረፍላችሁ የአምላካችን የእግዚአብሔር ቅዱስ ፈቃድ ይሁን። ጌታ በረዳን መጠን በእግዚአብሔር ፊት የእግዚአብሔርን ቃል እናነብና የሁለተኛይቱ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 18 ያለውን ክፍል እናነብና የሁለተኛይቱን ጴጥሮስ አጠቃላዊ መልእክቱን ጌታ በረዳን መጠን ለመዳሰስ እንሞክራለን። የመጽሐፍ ቅዱስ ክፍሉን ሁለተኛይቱ ጴጥሮስ ምዕራፍ 3 ቁጥር 1 አነብና በእግዚአብሔር ፊት ጸልየን እግዚአብሔር በሰጠን ጊዜና ሰዓት ዕድል የእግዚአብሔርን ቃል እንካፈላለን። ወዳጆች ሆይ አሁን የምጽፍላችሁ መልእክት ይቺ ሁለተኛይቱ ናት። በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳስቧችሁ ቅን ልቦናችሁን አነቃቃለሁ። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህንን በፊት እወቁ። እርሱም የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና፣ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉባት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀጥል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ለዚያ ቀን ሰማያት ተቃጥለው
ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚህ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ። እንግዲህ እናንተ ወዳጆች ሆይ ይህንን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱም አሁንም እስከ ዘላለምም ቀን ድረስ ክብር ይሁን፣ አሜን። አቤቱ እግዚአብሔር አምላካችን ሆይ እናመሰግንሃለን። በሰማያት ያለ በደመናት ላይ የምትረማመድ እግዚአብሔር አምላካችን ከዘላለም የከበርክ ነህና ባንተ በከበርከው በእግዚአብሔር ፊት ሆነን ቃልህን ልንሰማ አሁን በተለያየ ስፍራ ስላሉ ወገኖች ሁሉ እግዚአብሔር ሆይ ጸጋህን በክርስቶስ ኢየሱስ ስም ትለቅላቸው ዘንድ እንማልድሃለን። አቤቱ እግዚአብሔር ሆይ አንተ መልካም ነህ። ደግሞም መልካም ከሆነው ቃል በዚህ ሰዓት ሰማያት ተከፍተው የቃል ደጆች እንዲከፈቱልን ደግሞም የቃልን ፍቺ እንድታበራልን በጌታ በኢየሱስ ክርስቶስ ስም እንማልድሃለን። ስለምትረዳን ስለረዳህንም እናመሰግንሃለን። ክብር ላንተ ይሁን። ተቀዳሚም ተከታይም በሌለው በአንድ ልጅ በጌታ በኢየሱስ ክርስቶስ ስም አመሰገን፣ አሜን። ጌታ ለዘላለም ስሙ የተባረከ ይሁን። አሁን ያነበብኩት የመጽሐፍ ቅዱስ ክፍል የሁለተኛይቱ የሐዋርያው የቅዱስ ጴጥሮስ መልእክት ነው። ባነበብኩት የእግዚአብሔር ቃል ክፍል ውስጥ ርዕስ ብንሰጠውም አጠቃላይ ግን የሁለተኛይቱ የጴጥሮስ መልእክት ምዕራፍ 3 ያለው የመጽሐፍ ቅዱስ ክፍል ነው። ምዕራፍ 3 ላይ ከመምጣታችን በፊት አጠቃላይ የተያያዘ እንደመሆኑ መጠን መጽሐፉን ዳሰሳ ልናደርግበት የምንችልበትን ርቀት እንሄዳለን። ግን ባነበብኩት የእግዚአብሔር ቃል ክፍል ውስጥ ርዕስ እንስጠው ካልን የምንሰጠው ርዕስ ኢየሱስን የማወቅ ፍጻሜ ብለን ይህንን ክፍል ርዕስ እንሰጠዋለን። ጌታ እግዚአብሔር እንግዲህ የቃሉን ኃይል እንዲያበራራልን በያለንበት ሆነን ይህንን የእግዚአብሔር ቃል ድምፅ የምንሰማ ሁላችን እግዚአብሔር ጸጋውን በብዛት እንዲያትረፈርፍልን የአምላካችን ቅዱስ ፈቃድ ይሁን። የሆነ ሆኖ እንግዲህ ይሄንን መልእክት ሐዋርያው ቅዱስ ጴጥሮስ እንደጻፈው ይታመናል። መልእክቱ በቅዱስ ጴጥሮስ እንደተጻፈ ይነገራል። ሐዋርያው የሚሞትበት ጊዜ እንደቀረበ ይታያልና መጽሐፉን ክፍል ስናነበው እሱን እውነት እንድናስተውል እንጋበዛለን። ምክንያቱም ሐዋርያው ቅዱስ ጴጥሮስ ይህንን መልእክት የጻፈበት በ67 ዓመተ ምህረት ገደማ እንደሆነ ይታመናል። ሐዋርያው ቅዱስ ጴጥሮስ ይህንን ሁለተኛውን መልእክት ከመጻፉ በፊት አስቀድሞ የመጀመሪያውን መልእክት ጽፏል። ተበትነው ላሉ መጻተኞች፣ በቢታንያ ላሉ ለገላትያ በልዩ ልዩ መከራና ስደት መኖራቸውን ተከትሎ
ጴጥሮስ የመጀመሪያውን መልእክት ጽፏል። የመጀመሪያውን መልእክት ጴጥሮስ የጻፈው ለምንድነው ካልን ጴጥሮስ የመጀመሪያውን መልእክት የጻፈበትን አግባብ ሄደን የመጀመሪያውን መልእክት ስንዳስስ በወቅቱ ያሉ ክርስቲያኖች ከውጪ ስለሚመጣባቸው መከራና ተግዳሮት ይቋቋሙ ዘንድ ፈተናውን ይታገሱ ዘንድ ሊያጽናናቸው የመጀመሪያውን መልእክት እንደጻፈ የመጀመሪያውን መልእክት ስናነብ የምናስተውለው እውነት ነው። ስለዚህ የመጀመሪያው መልእክት ምንድነው ካልን የመጀመሪያው መልእክት በ63 ዓመተ ምህረት ገደማ እንደተጻፈ ይታመናል። ያ ዘመን ደግሞ ኔሮ ጨካኙ በሚገዛበት ዘመን ክርስቲያኖች እጅግ በልዩ ልዩ ፈተናና በልዩ ልዩ ችግር ውስጥ ወድቀው ያሉበት ሰዓት እንደመሆኑ መጠን ከውጪ ከዓለም የሚመጣባቸውን ተጽዕኖ እንዲቋቋሙ አሁን እንኳን ቢያስፈልግ በልዩ ልዩ ፈተና አዝናቸዋል በማለት አይዟችሁ ጌታ ኢየሱስ ሲመጣ ለክብር ለውዳሴ የሚሆንን ሽልማት ትቀበላላችሁ በማለት እየተቀበሉ ስላሉት ፈተና በጽናት እንዲቋቋሙ የተጠራችሁት ለሕያው ተስፋ ለማያልፍ ርስት ደግሞም ዳግመኛና ሁለተኛ ተወልዳችኋል። ይህም ደግሞ ላመናችሁ ደግሞም በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል በማለት የመጀመሪያው መልእክት ከውጪ ለሚመጣባቸው ተግዳሮትና ፈተና ስደትና መከራ እንግልት ይቋቋሙ ዘንድ እንዲችሉ የመጀመሪያው መልእክት ተበትነው ላሉ መጻተኞች ሐዋርያው ቅዱስ ጴጥሮስ ጽፎላቸው ሲያጽናናቸው ሲያበረታቸው ሲያጠነክራቸው የመጽሐፉን ክፍል ስናነብ የምናስተውለው እውነትና ሐቅ ነው። በሁለተኛ ደረጃ ጴጥሮስ ሐዋርያው የጻፈው ይሄ ሁለተኛይቱ የጴጥሮስ መልእክት ነው። ይሄ ሁለተኛ የጴጥሮስ መልእክት ከውስጥ ስለሚነሳ ስህተት ሲቃወም ነው የምናየው። መልእክቱን ስናነብ እንዳልኳችሁ የመጀመሪያው መልእክት ከውጪ ስላለው ግፊት ነው። ዓለም በአማኞች ላይ እያደረሰው ላለው ተጽዕኖና ተግዳሮት ይቋቋሙ ዘንድ የመጀመሪያውን የመጽሐፉንም ያክል ሁለተኛው መልእክት ግን የጻፈው ከውጪ ስላለው ተግዳሮት ሳይሆን ማዕከላቸው ውስጣቸው ስለተፈጠረ ስህተትና ውስጣቸው ስለተከሰተው ተግዳሮት በመቃወም ሐዋርያው ቅዱስ ጴጥሮስ ይህንን ሁለተኛይቱን መልእክት የጻፈበትን አግባብ መልእክቱን ስናነብ እናስተውላለን። በዚህ መልእክት እንግዲህ ሐዋርያው ቅዱስ ጴጥሮስ ይህንን መልእክት የጻፈው በ67 ገደማ እንደሆነ ይታመናል። በዚህ መልእክት ውስጥ ጴጥሮስ እረኛ ሆኖ በእውነተኛ ዕውቀት መሰረት ላይ እንዲያድጉ ሐሰትን እንዲቃወሙና የክርስቶስ ዳግም ምጽአትን በእምነት እንዲጠባበቁ ይሄንን መልእክት ሁለተኛይቱን ይጽፍላቸዋል ሐዋርያው ቅዱስ ጴጥሮስ። ስለዚህ ጴጥሮስ እንደ እረኛ ሆኖ ወዳጆቹን በእውነተኛ ትምህርት መሰረት ላይ እንዲመሰረቱ፣ እንዲታነጹ፣ እንዲታረቁ ከዛም ባሻገር ደግሞ ሐሰትን ይቃወሙ ዘንድ እንዲችሉ ከዛም ባለፈ ደግሞ የክርስቶስን ዳግም መምጣት በተስፋ ይጠባበቁ ዘንድ እንዲችሉ ሐዋርያው ቅዱስ ጴጥሮስ ሁለተኛይቱን መልእክት ይጽፋል። ይህ ሁለተኛይቱ መልእክት ለማን የተጻፈው ስንል የመጀመሪያይቱ የምዕራፍ 1 ሁለተኛይቱ የጴጥሮስ መልእክት የመጀመሪያው ምዕራፍ ስናይ የኢየሱስ ክርስቶስ ባሪያ የሆነው ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማለት
በአምላካችን በኢየሱስ ክርስቶስ ጽድቅ ከኛ እኩል የተካከለ የክብር እምነትን ላገኙ በማለት የተጻፈላቸውን ማንነት ይነግረናል። ወገኖቼ ዛሬም ይሄ መጽሐፍ ተሻግሮ እኛን የሚመክር ታላቅና ቅዱስ መጽሐፍ ነው። በክርስቶስ ኢየሱስ አምነን ወደ ኢየሱስ ኅብረት ለተጨመርለኛ ይሄ ሁለተኛይቱ መልእክት ያለው ፋይዳና ጠቀሜታ ቀላል የማይባል ሚና ያለው እንደሆነ እናስተውል ዘንድ ያስፈልጋል። ስለዚህ ይህንን መልእክት በክርስቶስ ኢየሱስ ከነ ጴጥሮስ እኩል በእምነት የተካከለ እምነት ክብር ላገኙ ለአማኞች ዛሬም ጭምር ዘመን ተሻግሮ ከዚህን ያህል ዓመታት በኋላ ላሉ አማኞች አስገንዛቢና ደግሞም ግንዛቤ ፈጣሪ የእግዚአብሔርን ዘላለማዊ ምክር አስገንዛቢም ጭምር የመጽሐፍ ክፍል እንደሆነ ማስተዋል ለማወቅ አንቸገርም። የሆነ ሆኖ መጀመሪያ እንዳልኩት የጴጥሮስ መልእክትን ኢየሱስን የማወቅ ፍጻሜ ላይ ከመሄዳችን በፊት ከእውቀት ጋር ተያይዞ ቅዱሳት መጻሕፍት የሚሉትን ማወቅም መገንዘብም ማስተዋልም ተገቢ ነው። ወደ ቅዱስ ጴጥሮስ መልእክት ከመምጣቴ በፊት ከዚህ ጋር ተያይዞ ሐዋርያው ቅዱስ ጳውሎስ በቆላስይስ 2 ከቁጥር 1 እስከ 3 ባለው ክፍል ውስጥ አሁን ስለምናየው ከእውቀት ጋር ተያይዞ ጴጥሮስ ባስገነዘበን የመጽሐፍ ክፍል ውስጥ ካስተዋልነው ነገር ባሻገር ሐዋርያው ቅዱስ ጳውሎስ የሚለው ነገር አለ። እንዲህ ተብሎ እንደተጻፈ ይህንን መልእክት ጳውሎስ ለቆላስይስ ሰዎችና ደግሞም በሎዶቅያ ላሉት ፊቴንም በሥጋ ስላላዩት በማለት ስለነሱ ይጋደል ዘንድ እንዳለው በማስገንዘብ ልባቸው እንዲጽናና በፍቅርም ተባብረው ደግሞ በማስተዋል ወደሚገኝ ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ በማለት የእግዚአብሔር ምስጢር የሆነው ክርስቶስን ያውቁ ዘንድ የልቡን መሻትና ደግሞም እየከፈለ ያለውን ተጋድሎ ጳውሎስ በዚህ በቆላስይስ ምዕራፍ 2 ላይ ያስገነዝበናል። ይሄ ብቻ አይደለም። እዛው ክፍሉ ውስጥ ሄደን ስናነብ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው በማለት የተሰወረው ጥበብ ደግሞም የእውቀት መዝገብ በአጠቃላይ በክርስቶስ በእርሱ ውስጥ እንዳለ የቆላስይስ መልእክት ላቅ ባለ ሁኔታ ያስገነዝበናል። ይህንን ለመንደርደር ያክል ጠቀስኩት። ሐዋርያው ቅዱስ ጴጥሮስ ግን በዚህ ወደ 3ኛው ምዕራፍ ከመሄዳችን በፊት ክርስቶስን የማወቅን ፍጻሜ ወደዛ እውነት የእግዚአብሔር ቃል ክፍል ውስጥ ከመምጣታችን በፊት ከምዕራፍ 1 ጀምሮ ከእውቀት ጋር ተያይዞ ሐዋርያው ቅዱስ ጴጥሮስ እየዘረዘረ ለተደራሲያኑ መልእክቱን ሲያስተላልፍ እናስተውላለን። ለምሳሌ ከቁጥር 1 እስከ 4 ባለው ክፍል ውስጥ ክርስቶስን የማወቅ በረከት ሐዋርያው ቅዱስ ጴጥሮስ ያስገነዝበናል። ጌታ ኢየሱስን እርሱ ክርስቶስን የማወቅ በረከት ያስገነዝበናል። ምክንያቱም ክፍሉ እያለ ያለው የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ነው የሚለው። እግዚአብሔር እኛን የጠራበት አግባብ በገዛ ክብሩና በበጎነቱ እንደጠራን በመናገር ነው ክፍሉ የሚጀምረው። የተጠራነው በእግዚአብሔር በጎነት ነው። የተጠራነውም በእግዚአብሔር ክብር ነው። ስለዚህ የጠራን እግዚአብሔር በበጎነቱና ደግሞም በገዛ ክብሩ እንደሆነ ከተናገረ በኋላ የተጠራነው ለሕይወትና
እግዚአብሔርን ለመምሰል የሚሆነውን ሁሉ እግዚአብሔር እንደሰጠን ክፍሉ ይናገራል። ይሄ ምንድነው ካልን ክርስቶስን የማወቅ በረከት እንደሆነ በመጀመሪያው ክፍል ምዕራፍ 1 ቁጥር 1 እስከ 4 ባለው ክፍል ውስጥ የምናስተውለው የእግዚአብሔር ቃል ክፍል ነው። ስለዚህ በእግዚአብሔርና በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት ይብዛላችሁ በማለት ሐዋርያው ቅዱስ ጴጥሮስ የተናገረበትን ክፍል አንስተን ይሄንን እውነት ስናይ ምንድነው ስንል ክርስቶስን የማወቅ በረከት እንደሆነ ይነግረናል። ከዓለም ካለው ክፋት ከክፉ ምኞታችን አምልጠናል እና በዚያ ክብርና በጎነት እጅግ ታላቅ የሆነን ተስፋ እንደሰጠን ጭምር ክፍሉ በመናገር እግዚአብሔር በበጎነቱ በክብሩ በራሱ ፈቃድ እኛን ጠርቶ የክብሩ ወራሾች እንድንሆን እንዳደረገ ይሄ ክፍል ያስገነዝበናል። ይሄ ደግሞ ክርስቶስን የማወቅ በረከት ነው። ይሄ ደግሞ ክርስቶስን የማወቅ በረከት መትረፍረፍ የእግዚአብሔር ቸርነት ነው። ስለዚህ ከቁጥር 1 እስከ 4 ያለውን ክፍል የሚያስገነዝበን ይሄ ነው። ሌላው አጠቃላይ በዚሁ በምዕራፍ 1 ከቁጥር 5 እስከ 21 ያለው ክፍል ውስጥ ምን ይነግረናል ካልን የዕውቀትን ሁኔታ ነው የሚነግረን። የዕውቀትን ሁኔታ ከቁጥር 5 እስከ 21 የዕውቀት ሁኔታ ምንድነው ካልን ለምሳሌ ከቁጥር 5 እስከ 7 ድረስ ምን ያስገነዝበናል ካለ የዕውቀት ሂደትን ነው የሚነግረን። ዕውቀት ሂደታዊ ነው። በየቀኑ ሕይወታችን የእግዚአብሔርን ቃል እየሰማ በእግዚአብሔር ዕውቀት እያደግን የምንመልሰው የሕይወት ምላሽ ሂደታዊ መሆኑን በዚህ ክፍል ውስጥ እንድንገነዘብ ይረዳናል። ምክንያቱም እግዚአብሔር በዚያ ክብርና በበጎነት የተከበረ እጅግ ታላቅ የሆነን ተስፋ እንደሰጠን የተገነዘብንና የተረዳን እኛ ምን ይለናል ቁጥር 5 ላይ ካልን ስለዚህ ምክንያት ይላል። ስለየትኛው? እግዚአብሔር የመለኮቱን ኃይል በገዛ ክብሩና በበጎነት እኛን ከጠራን ደግሞ በዚያ ክብርና በበጎነት እጅግ ታላቅ የሆነን ተስፋ እኛን ከሰጠን በዚህ ምክንያት ትጋትን ሁሉ እያሳያችሁ በማለት በእምነታችሁም በጎነትን ጨምሩ በማለት የዕውቀትን ሂደት ይነግረናል። ይሄ ሂደታዊ ነው። ምክንያቱም ትጋት ማሳየት አንድ ነገር ነው። በእምነታችን ላይ በጎነትን መጨመር ደግሞ ሌላ ነገር ነው። ስለዚህ አንዱ ጋር ተገተን እንድንቆማለን ክፍሉ እየጋበዘን ያለው ትጋትን እናሳያለን፣ በእምነታችንም ደግሞ በጎነትን በመጨመር ደግሞም በበጎነት ዕውቀትን ቅድም በመግቢያ ላይ እንዳልኳችሁ የጥበብና የዕውቀት መዝገብ በርሱ ነው። ሰው ክርስቶስን ሲያውቅ የእግዚአብሔርን ፈቃድ አይሰወርበትም። ሰው ክርስቶስን በተረዳ መጠን ሕይወቱ ለእግዚአብሔር ፍቅር ምላሽ ከመስጠት እንዳይቦዝን ያደርገዋል። ሰው ወደ ክርስቶስ በተጠጋ ቁጥር የክርስቶስን መልክ ገንዘብ እያደረገ የእግዚአብሔርን ፈቃድ ለመፈጸም ብልቶቹን ያነሳሳል ወገኖቼ። ስለዚህ በበጎነት ዕውቀትን ደግሞ በዕውቀት ብቻ እንድንገታና እንድንቆም መጽሐፉ ክፍል አልጋበዘንም። በዕውቀት ደግሞ ራስ መግዛት ያስፈልጋልና ራስ መግዛት ለልዩ ልዩ ሁኔታዎች ተላልፎ የሰው ልጅ እንዳይሰጥ ራሱን የሚገዛ ሀገርን ከሚገዛ ይልቃልና ራስ መግዛት ለጥፋት እግሮቻችን እንዳይፈጥኑ፣ ራስን መግዛት እጆቻችን ለአመፃ እንዳይነሱ፣ አንደበቶቻችን ሾተለው ነው እንደ ቁንጭር እንዳይዋጉ ራስ መግዛት እጅግ አስፈላጊ መሆኑን እናስተውላለን። ስለዚህ በዕውቀት ብቻ ምንም የምናደርገው ነገር የለም።
ዕውቀት ራስን መግዛት ይፈልጋል። የምናውቅ ተረዳን የምንል ገብቶናል የምንል መጽሐፉ ክፍል እየጋበዘን ያለው እናንተ ያወቃችሁ ራሳችሁን ግዙ እያለ ነው። ምክንያቱም ሰው ራሱን ሲገዛ ምንና እንዴት በምን አይነት ሁኔታ ምን አይነትም ምላሽ ሕይወቱ ይሰጥ ዘንድ እንዳለ ይረዳልና፣ ራሱን ያልገዛ ሰው ግን ዕውቀቱ እንኳን ፍሬ አልባ እንዲሆን ከማድረግ ባለፈ ዕውቀቱ ተጽዕኖ ከቶ ሊፈጥር እንደማይችል በመገንዘብ በዕውቀትም ራስን መግዛት ደግሞም ራሱን የገዛ ሰው ራስን በመግዛት መጽናትንም ጭምር ያስገነዝበናል። አዎ ጽናት የፍጻሜያችን መጠባበቂያ ኃይል ነው። ጽናት ለምንጠብቀው ተስፋ ደግሞም ለምንኖርለት እውነት ደግሞም ሕይወታችን በዚህ ምድር ላይ ለምንቆይለት እውነት በአጠቃላይ ምን ያስፈልጋል? ጽናት ያስፈልጋል። ምክንያቱም ለደህንነታችን ራሱ መጽናት ያስፈልጋል። ጌታ ኢየሱስ በግልጽ በወንጌል ክፍሉ እንዳለ እስከ መጨረሻው የሚጸና ይድናል ተብሎ እንደተጻፈ ጽናት የኛን ተስፋ የምንጠብቀውን በእምነት አሻግረን የተመለከትነውን ይመጣ ዘንድ ያለውን ክብራችንን የምንጠብቅበት ኃይላችን ጽናት ይባላል። ስለዚህ ራስን በመግዛት መጽናትን ሐዋርያው ቅዱስ ጴጥሮስ ያሳስበናል። ወገኖቼ በልዩ ልዩ ሁኔታ ውስጥ ያላችሁ የያዛችሁትን እውነት እንዳትቀሙ ደግሞም ለያዛችሁት እውነት እንድትኖሩ እስከ መጨረሻውም ትጸኑ ዘንድ የእግዚአብሔር ቃል ያሳስበናል። ደግሞ በመጽናት እግዚአብሔርን መምሰል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ ባስተላለፈው መልእክቱ እግዚአብሔርን ለመምሰል ራስን አስለምት ተብሎ እንደተጻፈ ሰው እግዚአብሔርን መምሰል አለበት። ሰው በምድር ላይ ሲንቀሳቀስ አማኝ የእግዚአብሔርን ክብር ማንጸባረቅ አለበት። የእግዚአብሔርን ፈቃድ ማስተጋባት አለበት እና ሐዋርያው ቅዱስ ጴጥሮስ ያለው እሱን ነው። ደግሞም በመጽናት እግዚአብሔርን መምሰል በያላችሁበት ይሄንን እውነት እየሰማችሁ ላላችሁ ሁሉ እግዚአብሔርን መምሰል ይብዛላችሁ። የእግዚአብሔርን ፈቃድ መፈጸም ይብዛላችሁ እና እግዚአብሔርን በመምሰል ደግሞ የወንድማማች መዋደድን ፍቅርን ጨምሩ በማለት ይሄ ክፍል ምን ያስገነዝበናል ካልን የዕውቀትን ሂደት ያስገነዝበናል። ይሄ ሂደታዊ ነው። ትጋት አለ፣ እምነት አለ፣ በጎነት አለ፣ ዕውቀት አለ፣ ራስ መግዛት አለ፣ መጽናት አለ፣ ደግሞም እግዚአብሔርን መምሰል አለ፣ የወንድማማች መዋደድ አለ እና እነዚህ ሁሉ ከፍቅር ጨምሮ ሂደታዊ ናቸው፣ የሚጨመሩ ናቸው። በየቀኑ የምንኖራቸው እግዚአብሔርን ልንመስልባቸው የምናስተጋባው የሕይወት ምላሾቻችን ናቸው። ስለዚህ ከቁጥር 5 እስከ 7 ያለውን እውነት ምንድን ነው የሚያስገነዝበን ሲባል የዕውቀትን ሂደት ከ8 እስከ 11 ምን እናስተውላለን ካልን የዕውቀትን ጥቅም እስከ 7 ባለው ክፍል ውስጥ የዕውቀትን ሂደት ካየን እነዚህ ሂደቶች ምንድነው ጥቅማቸው ብለን መጠየቃችን አይቀርም። አዎ ምክንያቱም ትጋት፣ ራስ መግዛት፣ በጎነት፣ መጽናት፣ የወንድማማች መዋደድ፣ እግዚአብሔርን መምሰል ታዲያ እነዚህ ነገሮች ምንድናቸው ጥቅማቸው ካልን ከቁጥር 8 ጀምሮ እስከ 11 ባለው የእግዚአብሔር ቃል ክፍል ውስጥ ያስገነዝበናል። ስለዚህ ይሄ የዕውቀት ጥቅምን በሚመለከት ከቁጥር 8 ጀምሮ
እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል ይላል። ስለዚህ እነዚህ ነገሮች ቢበዙልን ሥራ ፈት አንሆንም፣ ፍሬ ቢስም አንሆንም። እነዚህ ነገሮች እንዲበዙልን፣ እነዚህ ነገሮች ደግሞ ሲበዙልን ምንድነው ካልን እነዚህ ነገሮች የሌሉት እውር ነው ይላል። አሁን ከላይ የዘረዘርናቸው በጎነት ቢባሉ፣ ጽናት ቢባሉ፣ እግዚአብሔርን መምሰል ቢባሉ እነዚህ ጠቅላላ የወንድማማች ፍቅር፣ መዋደድ፣ ፍቅርን መጨመር የመሳሰሉ የእግዚአብሔር ቃል እውነቶች በእኛ ሕይወት ውስጥ ካሉ ምንድነው ካልን ይሄውና እያለን ያለው እነዚህ ነገሮች የሌሉት እውር ነውና በቅርብ ያለውን ያያል እና የቀደመውንም ኃጢአት መንጻቱን ረስቷል በማለት እነዚህ ነገሮች የሌሉት እውር እንደሆነ የቃሉ ክፍል እየነገረን። ስለዚህ ወንድሞች ሆይ መጠራታችሁን እና መመረጣችሁን ታጸኑ ዘንድ አትከልከሉ በማለት የመጀመሪያው ክፍል ይሄን ያስገነዝበናል። ቀጥሎ በዚህ በምዕራፍ 1 ያለውን የመጨረሻውን ክፍል እንገንዘብ ካልን ምንድነው ካልን ከ16 እስከ 21 ያለው ክፍል የእውቀትን መሰረት ይነግረናል። ከ12 እስከ 15 ባለው ክፍል ውስጥ የእውቀትን አስፈላጊነት ነው የምናየው። ምንድነው የእውቀት አስፈላጊነት ካልን ምክንያቱም እነዚህ ነገሮች ምንም እንኳን ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለነዚህ ነገር ዘወትር ላሳስባችሁ ቸል አልልም በማለት ከ12 እስከ 15 ባለው ክፍል ውስጥ የእውቀትን አስፈላጊነት የምናይበት የመጽሐፍ ቅዱስ ክፍል ነው። ሁለተኛይቱ ጴጥሮስ። ከ16 እስከ 21 ባለው ክፍል ውስጥ ግን ምን ያስገነዝበናል ስንል እስካሁን ያየናቸውን መሰረቱን ነው የሚነግረን። መሰረቱን ማለት የእውቀቱ መሰረት ሐዋርያው ቅዱስ ጴጥሮስ ይህንን የእርሱን ግርማ አይተን የተከተልነው በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ በማለት ከቅዱሱ ተራራ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ በመጣለት ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና በማለት የእውቀት መሰረት የሆነውን ክፍል ይነግረናል። ስለዚህ በብልሃት የተፈጠረ ተረት አይደለም። እኛ ራሳችን በቅዱሱ ተራራ ስር ነበርን፣ ከእግዚአብሔር አብ ክብርን ሲቀበል አይተናል። ስለዚህ ይሄ የምንነግራችሁ ከእርሱ የሰማነውን ነው በማለት የእውቀት መሰረት የሆነውን ክፍል ይሄ ክፍል ያስገነዝበናል። ከእርሱ ይልቅ የጸና የትንቢት ቃል አለ። ከየትኛው? አስቀድሞ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርን ተቀብሏል ካለ በኋላ እኛም በቅዱሱ ተራራ ስር ነበርን ካለ በኋላ ይሄ ይላል፣ ይህ ድምፅ ከሰማይ ሲወርድ ሰማን። ነገር ግን ከዚህ የሚልቅ የጸና የትንቢት ቃል አለ። ምድር እስኪጠባ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ እንደሚጠነቀቅ ይህንን እየጠነቀቃችሁ መልካም ታደርጋላችሁ በማለት የጸናውን የትንቢት ቃል የመምጣቱን ደግሞ ናፍቆት በዚህ ክፍል ውስጥ ያስገነዝበናል። ስለዚህ በምዕራፍ 1 ላይ ምን አየን ካልን በምዕራፍ 1 ላይ ያየነው የእውቀትን ሁኔታ ሂደት፣ ደግሞም የእውቀትን ጥቅም፣ ደግሞም የእውቀትን አስፈላጊነትና ደግሞም የእውቀትን መሰረት ምዕራፍ 1 ይነግረናል። ስለዚህ በምዕራፍ 1 ላይ ከእውቀት ጋር ተያይዞ ሐዋርያው ቅዱስ ጴጥሮስ እያስገነዘበን ያለው ምንድነው ካልን የእውቀቱ አሁን እስካሁን ያየናቸውን ክፍል የተመሰረተበትን ክፍል ከ16ኛው ቁጥር ጀምሮ ቢነግረንም እነዚህ ነገሮች ግን የተመሰረቱት በጌታ በኢየሱስ ክርስቶስ ሕይወት ላይ ደግሞም በእግዚአብሔር ፈቃድ ላይ የተወጠኑ እንደሆነ
ክፍሉ በማስገንዘብ ይነግረናል። ኦኬ፣ በመቀጠል ምዕራፍ 2 ሶስት ነገሮችን ያሳየናል። አንደኛው ከቁጥር 1 እስከ 3 ባለው ክፍሉ ውስጥ የሐሰተኞችን መነሳት ይነግረናል። በሕዝቡ መካከል እንደነበሩ ሐሰተኞች ደግሞም አስተማሪዎች እንደሚሆኑ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ እንደሚያመጡ የመጀመሪያው ክፍል እስከ ቁጥር 3 ባለው ክፍል ውስጥ ይነገራል። ስለዚህ ገንዘብን በመመኘት በተፈጠረ ነገር እንደሚረብቡ ጭምር ፍርዳቸውም ከጥንት ጀምሮ እንደማይዘገይ በመናገር ከቁጥር 1 እስከ 3 ባለው ክፍል ውስጥ ያስገነዝበናል። ስለዚህ የሐሰተኞችን መነሳት በሕዝቡ መካከል ያላቸውን ሁኔታ በማስገንዘብ ምዕራፍ 2 ሲጀምር ደግሞም ከቁጥር 4 እስከ 10 ባለው ክፍል ውስጥ ምን እናስተውላለን ካልን የነዚህ የሐሰተኞችን ፍርድ ይነግረናል። ምክንያቱም በመናገር እያነጻጸረ ይሄ ክፍል እግዚአብሔር ኃጢአትን ላደረጉ መላእክት እንዳራራላቸው በመናገር ወደ ገሃነም እሳት ጥሏቸው በዛ ለፍርድ እንደሚጠብቁ በመናገር ይሄን ክፍል ይነግረናል። ይሄንን እውነት ይሁዳም በቁጥር 1:6 ላይ ምዕራፍ 1 ቁጥር 6 ላይ እንድናስተውል ይናገራል። መኖሪያቸውን የተውቱን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እሳት ከጨለማ በታች እስከ ታላቁ ፍርድ ቀን ድረስ ጠብቋቸዋል በማለት ሐዋርያው ቅዱስ ጴጥሮስ ለቀደመው ዓለም ሳይራራ ከሌሎች 7 ጽድቅ ከሚያከናውኑ ኃጢአትን ላደረጉ ዓለምም ጭምር እንዳራራ እንደፈረደ የኖኅንም የጥፋት ውሃ በማንሳት እነሱን እንኳን እዛኛው ዓለም ላይ በውሃ ጥፋት እንደፈረደ በመናገር ሐሰተኞች የሚጠብቃቸውን ፍርድ ይናገራል። ስለ ጻድቅ ሎጥን በማንሳት ጻድቁን አውጥቶ ኃጢአተኞችን በእሳት ዝናብ ከምድሪቷ ላይ እንዳስወገደ ጻድቅ ሎጥ በመካከላቸው ሲኖር እያየና እየሰማ ጻድቅ ነፍሱን አስጨንቋል በማለት ይሄኛውንም ክፍል በማስገንዘብ ሐዋርያው ቅዱስ ጴጥሮስ ይናገራል። ታዲያ ከ4 እስከ 10 ባለው ክፍል ውስጥ ሁለተኛይቱ የጴጥሮስ መልእክትን ምን እናስተውላለን ካልን የሐሰተኞች ፍርድና መጨረሻቸውን በሚመለከት እግዚአብሔር ለመላእክትም ለቀደመው ዓለምም ኖኅንና ከሱ ጋር የነበሩትን 7 ነፍሳት አትርፎ ሎጥንና ቤተሰቡን አውጥቶ እግዚአብሔር ያኛውንም ዓለም መላእክትንም በፍርድ ከዘጋ ደግሞም እነዚህ ከዳተኞች እነዚህ ሐሰተኞች በሚመለከት ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንደሚያድን በደለኞችን ይልቁንም በርኩስ ምኞት የሥጋን ፍቶት እየተከተሉ የሚመላለሱትን በሚመለከት ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንደሚጠብቅ ያውቃል በማለት እነዚህን በሚመለከት ግን የሚቆያቸውን ፍርድ ክፍሉ በመናገር ይገልጽልናል። በመጨረሻ ምን እናስተውላለን ካልን የሐሰተኞችን ጠባይ ከ11 እስከ 22 ድረስ እናያለን። በምዕራፍ 2 ላይ የሐሰተኞችን ጠባይ ከ11 እስከ 12 ባለው ክፍል ውስጥ እናያለን። እንደሚታወቀው ሐሰተኞች ጠባይ አላቸው፣ መለያ አላቸው፣ የሚገለጡበት አላቸው። የእግዚአብሔር ቃል የሚያነብሰው ከዚህ ከቅዱሱ ቃል ጋር የተወዳጀ የተቆራኘ ሰው የሐሰተኞችን ጠባይና የሐሰተኞችን ማንነት ለመለየት አይቸገርም። ስለዚህ የሐሰተኞች ጠባይ ምንድነው ካልን ሐሰተኞች ጠባያቸውን ከቁጥር 11 ሁለተኛይቱ ጴጥሮስ ምዕራፍ 2 ቁጥር 11 እስከ 22 ባለው ክፍል ውስጥ እናያለን። ምንድናቸው እነዚህ? የአመፃቸውን ደሞዝ የሚቀበሉ ናቸው። ሲዘፍኑ በቀን እንደ ተድላ የሚቆጥሩ ናቸው።
እና በፍቅር ግብዣ ላይ ይዘፍናሉ። ምንዝር የሞላባቸው ናቸው። ኃጢአትን የማይተው አይኖች ያላቸው ናቸው። እና ደግሞ ቅንን መንገድ ትተው የሳቱም ናቸው። ይሄ ብቻ አይደለም፣ የባሶርን ልጅ የበላምን መንገድ የተከተሉ ናቸው። የባሶር ልጅ የበላም መንገድ ዘፍጥረት 22 ከቁጥር 4 እስከ 20 ባለው ክፍል ውስጥ የምናገኘው እውነት ነው። የባሶር ልጅ በላም እንግዲህ በአመፃ ኃጢአትን ለማድረግ ደግሞም ያመፃን ገንዘብ የወደደ ነው። የእግዚአብሔርን ፈቃድ ለመጋፋት ደግሞም በእጅ መንሻ የገዛውን የባላቅን ስሜትና ፈቃድ ለመፈጸም የአመፃን ገንዘብ እንዴት ወዶ ጥግ ድረስ እንደሄደ የምናይበት ክፍል። ስለዚህ የባሶር ልጅ የበላምን መንገድ የተከተሉ ናቸው። እነዚህ አመፀኞች የአመፃን ገንዘብ ይወዳሉ። ነገር ግን ስለመተላለፉ እንደተዘለፈ በለዓም ቃል የሌለው አህያ በሰው ቃል ተናግሮ ነቢዩን እብደቱን እንዳገደው ዛሬም ይሄንን ድምፅ ለምትሰሙ በተለያየ ስፍራ ሆናችሁ የአመፃን ገንዘብ ላደረጋችሁ እግዚአብሔር ዛሬ በቃሉ በኩል እድል ሰጥቷቸዋል። በሰው ቃል የነቢዩን እብደት መልአኩ እንዳገደ በአህያዋ ተናግሮ ዛሬም በዚህ ቃል አማካኝነት ካላችሁት የህይወት ሁኔታ መለስ ብላችሁ እግዚአብሔር በሰጣችሁ እድልና ጊዜ ንስሐ በመግባት ከአመፅ ጎዳና ትመለሱ ዘንድ የእግዚአብሔር ቃል ጥሪ ለእናንተ ዛሬም ያስተላልፍላችኋል። ስለዚህ ድቅድቅ ጨለማ ለዘላለም የተጠበቀባቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ንፋስ የተነዱ ደመናዎች መሆናቸውን ጭምር ሐዋርያው ቅዱስ ጴጥሮስ ይናገራል። ከንቱ ናቸው። ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉ እንጂ በስተት ከሚኖሩት ደግሞም የማያመልጡትን በሴሰኛ ምኞት እያታለሉ ይጥላሉ እና ራሳቸው የጥፋት ባሪያዎች ሆነው ደግሞ አርነት ትወጣላችሁ በማለት ያላቸውን ባህሪና ያላቸውን መልክ ጴጥሮስ በዚህ በሁለተኛው ክፍል ያስገነዝበናል። ስለዚህ ከ11 እስከ 22 ያለውን ክፍል ስናስተውል ምንድነው የሚናገረው ሲባል የሐሰተኞችን ባህሪያቸውን ጠባያቸውን ነው ጴጥሮስ እየተናገረ ያለው። ስለዚህ በጌታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሮ ይልቅ የኋለኛው የባሰ እንደሚሆንባቸው ጭምር ጴጥሮስ በመናገር አውቀዋት ቢሆን ከተሰጣቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ እንኳን ባላወቋት ይሻላቸው ነበር በማለት ይህንን ክፍል የሐሰተኞችን ባህሪ ጠባይ ምንዝር የሞላባቸው አመፀኞች እና የአመፃ ገንዘብን የሚወዱ እቡይ መሆናቸውን በመናገር ሐዋርያው ቅዱስ ጴጥሮስ በዚህኛው መልእክቱ የሐሰተኞችን ጠባይ ይነግረናል። ሶስተኛው ምንድነው ካልን የእውቀት ፍጻሜ ነው። ምዕራፍ 1 አይተናል። ምዕራፍ 2 አይተናል። ምዕራፍ 1 ክርስቶስን የማወቅ በረከት ደግሞም የእውቀት አስፈላጊነትን ደግሞም የእውቀትን ጥቅም አጠቃላይ በምዕራፍ 1 ላይ እግዚአብሔርን ለመምሰል የሚሆነውን ሁሉ ሐዋርያው ቅዱስ ጴጥሮስ በምዕራፍ 1 የማስገንዘቡን ያክል ምዕራፍ 2 ላይ ግን የእውቀትን ተቃራኒ ነው የሚነግረን። በምዕራፍ 1 ላይ ያለውን የእውቀት ተቃራኒ የሆነውን የሐሰተኞች በሕዝቡ መካከል መኖር ደግሞም የሐሰተኞችን ፍርድ ደግሞም የሐሰተኞችን ጠባይ በሚመለከት በምዕራፍ 2 ላይ ያስገነዝበናል። ምዕራፍ 3 ምንድነው ካልን የእውቀት ፍጻሜ ሐዋርያው ቅዱስ ጳውሎስ አስቀድመን እንዳየነው ከእውቀት ጋር ተያይዞ በቆላስያስ 2 እንደነገረን እንዳለ ሆኖ ይህንን እውቀት በሕይወታችን የምንለማመድ
የበጎነትና እግዚአብሔርን የመምሰል ፍሬ በሕይወታችን የሚበዛ አማኞች እኛ ሁላችን ደግሞም አሁን የምጽፍላችሁ መልእክት ይህች ሁለተኛይቱ ነው በማለት ሐዋርያው ቅዱስ ጴጥሮስ የእውቀትን ፍጻሜ ይነግረናል፣ ያሳስበናል። ዕውቀት ፍጻሜ አለው፣ መደምደሚያ አለው። በክርስቶስ በኩል ያወቅነውን እግዚአብሔርን በእኛ ሕይወት ውስጥ የመጥራቱን ተስፋ ለመጥራቱም ደግሞ ምላሽ በመስጠት በእምነት ወደዚህ መንግሥት ፈልሰን የተጨመርን እኛ አማኞች ይሄ በክርስቶስ በኩል ያወቅነውን እግዚአብሔርን በሚመለከት የእውቀት ፍጻሜና ድምዳሜ አለው። ስለዚህ ሐዋርያው ቅዱስ ጴጥሮስ ይሄ ምዕራፍ 3ን የምጽፍላችሁ እቺ ሁለተኛይቱ መልእክት ናት በማለት የእውቀት ፍጻሜ የሆነውን የእውቀት መደምደሚያ የሆነውን ይመጣ ዘንድ ያለውን ደግሞም የፍጻሜ ሁሉ ፍጻሜ የሆነውን ክፍል እዚህ ክፍል ውስጥ ይነግረናል። ምን በማለት የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ በማለት እንድንነቃቃ የሚጠብቅ ሰው ተስፋ ያለው ሰው ይህንን እውነት እየተነቃቃ እንዲጠብቅ ይናገራል። ነገር ግን ዘመኑ መጨረሻ ነው። በመጨረሻው ዘመን ደግሞ እንደ ራሳቸው ምኞት የሆኑትን ዘባቾች ደግሞም በመዘበት እንዲመጡ ይህንን በፊት ወቁ በማለት የሚመጡ ዘባቾችን በሚመለከት የሚዘብቱና የሚቀልዱ መሆናቸውን በማስገንዘብ ይናገራል። ይሄ በመጨረሻው ዘመን ጋር ተያይዞ የሚመጡ ዘባች መሆናቸውን የምናስተውልበት ክፍል ነው። ይሄ ብቻ አለ። ይቀልዳሉ። የመምጣቱ ተስፋ ወዴት ነው እያሉ አባቶች ከሞቱባት ከፍጥረት ጀምሮ ይዞ አሁን እንዳለ ፍጥረት ይታያል። ሰማያት ከጥንት ጀምሮ ምድርም ደግሞ በእግዚአብሔር ቃል ከውሃ ተጋጥሞ በመካከል እንደነበሩ ወደው ስለማያስተውሉ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ እንደጠፋ ጭምር ሐዋርያው ቅዱስ ጴጥሮስ በመናገር እነዚህ ዘባቾችን እነዚህ ማስተዋል የራቃቸውን እነዚህ በመጨረሻው ዘመን የሚመጡትን ደግሞም አሳቾችንና ቀላጆችን በሚመለከት ክፍሉ እንድናስተውል አለማስተዋላቸውንም ጭምር ለኛ በመናገር በዚህ ክፍሉ ውስጥ ሐዋርያው ቅዱስ ጴጥሮስ ያሳስበናል። አሁን ያሉ ሰማያትን በሚመለከት እግዚአብሔርን የማያመልኩ ሰዎች እስከሚጠፉባት እስከዛ ቀን ድረስ ለፍርድ ተጠብቃ እንዳለች ለእሳትም እንደቀረች ነው ሐዋርያው ቅዱስ ጴጥሮስ የሚናገረው። አሁን የምናየው ሰማይ አሁን የምናየው ምድር በሚመለከት ያለውን ዕጣ ፈንታ የሚናገረው ሐዋርያው ቅዱስ ጴጥሮስ ለእሳት ቀርቷል በማለት የዚህን ምድር ዕጣ ፈንታ እየነገረን ነው። ታዲያ ምድርም ሰማይም ለእሳት ከቀሩ ምንድነው ጴጥሮስ እያለን ያለው? ቁጥር 8 ላይ እንዲህ ይለናል፣ እናንተ ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት ነው ይላል። 1000 ዓመትም እንደ አንድ ቀን እንደሆነ ይህን ነገር አትርሱ ይላል። በተለያየ ስፍራ ሆናችሁ ይህንን የእግዚአብሔር ቃል እውነት እየሰማችሁ ላላችሁ ይህን ጉዳይ እንዳትርሱ። የዘገየ ቢመስልን ጌታ እንደ ተስፋ ቃሉ አይዘገይም። ለአንዳንዶች የሚዘገይ ሊመስላቸው ይችላል። ይዋሽ ዘንድ እግዚአብሔር ሰው አይደለም ተብሎ እንደተጻፈ ስለ ተስፋ ቃሉ እግዚአብሔር የማይለወጥ አቋም እንዳለው ይህንን እውነት በማስተዋል ይህንን እውነት ባለመስራት ሳትረሱ ሕይወታችሁ ይሄ እውነት ተገልጦ እስኪመጣ ድረስ ምላሽ እንድትሰጡ ሐዋርያው ቅዱስ ጴጥሮስ አነቃቃቸዋለሁ በማለት በተነቃቃ የሕይወት ምላሽ ለዚህ እውነት ጸንተን እንድንቆም ሐዋርያው ቅዱስ ጴጥሮስ ያስተምረናል። ስለዚህ እንደ ተስፋ ቃሉ አይዘገይም። ለምን? ይሄውና ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ ይደርሱ ዘንድ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል በማለት የዘገየበትና የቆየበትን ምክንያት ሐዋርያው ቅዱስ ጴጥሮስ በዚህ ክፍል ሲናገር ወዶ ስለኛ እንደሚታገስ በመናገር ስለዚህ እንደ ተስፋ ቃሉ ግን ጌታ አይዘገይም በማለት
ይነግረናል። አንድ እውነት ግን እንድናስተውል በዚሁ ክፍል አያይዞ ያሳስበናል። የጌታ ቀን እንዴት ነው? የጌታ ቀን እንደ ሌባ ሆኖ እንደሚመጣ ነው የሚናገረው። ለምን? የጌታ ቀን ሲሆን ሰማያት በታላቅ ድምፅ እንደሚያልፉ፣ የሰማይ ፍጥረት በትልቅ ትኩሳት እንደሚቀልጡ፣ ምድርም በእርሷ ላይ የተደረገው ሁሉ እንደሚቃጠል፣ ምድር ላይ ያለውና ምድርን በሚመለከት ሰማያትን በሚመለከቱ ያላቸው ዕጣ ፈንታ ከጌታ መምጣት ጋር ተያይዞ የእግዚአብሔር ቃል እውነት የሚያረጋግጥልን ለጥፋት እንደሆነ፣ የሚጠፉ ጭምር እንደሆነ፣ በውስጧም የተደረገው ጭምር አብሮ በእሳት እንደሚወገድ ጭምር ይህ ክፍል ያስገነዝበናል። ታዲያ ይህ ሁሉ እንዲሆነው የሚቀጥል ከሆነ ምን እናድርግ እኛ አማኞች? ቁጥር 12 ላይ የሚናገረው የእግዚአብሔርን መምጣት አስቸኩሉ ነው የሚለው። በተለያየ ስፍራ ሆናችሁ የምትሰሙ ጌታ ኢየሱስ እንዲመጣ ከመንፈሱ ጋር መንፈሱና ሙሽራይቱ ና ይላሉ፣ የተጠማ ይምጣ፣ የወደደም የሕይወትን ውሃ እንዲያው በነፃ ወስዶ ይጠጣ ተብሎ እንደተጻፈ ሕያው መንፈሱን ኢየሱስን በማመን የተቀበላችሁ የጌታ የኢየሱስ ክርስቶስን መምጣት የምትሹና የምትፈልጉ እናንተ ሁላችሁ ሐዋርያው ቅዱስ ጴጥሮስ እያለን ያለው የጌታን መምጣት አስቸኩሏል። እንዴት ነው የምናስቸኩለው? በቅዱስ ኑሮ እግዚአብሔርን በመምሰል በቅዱስ ኑሮ እንዴት ልትሆኑ ይገባቸዋል በማለት ወዳጆቼ የተወደዳችሁ በተለያየ ስፍራ ያላችሁ ቅድስናን ፍጹም ከማድረግ አትቦዝኑ። እግዚአብሔርን ለመምሰል አትቦዝኑ። የእግዚአብሔርን ፈቃድ ለመፈጸም ብልቶቻችሁን አነቃቁ። ለእግዚአብሔር ዘላለማዊ ምክር ሕይወታችሁን አፍስሱ። ከእግዚአብሔር ጋር አብሮ ሰራተኛ ሁኑ። ራሳችሁን ግዙ። በእያንዳንዱ የሕይወት ምልልሳችሁ እግዚአብሔር ልጁ ኢየሱስን ወደዚህ ዓለም ይመጣ ዘንድ የምትናፍቁ የምትቸኩሉ በቅዱስ ኑሮ ጌታ ኢየሱስ እንዲመጣ አስቸኩሉ በማለት እንዴት ልትሆኑ ይገባቸዋል በቅዱስ ኑሮ በማለት ሐዋርያው ቅዱስ ጴጥሮስ በዚህ በሁለተኛይቱ ጴጥሮስ ምዕራፍ 3 ቁጥር 12 ላይ ያስገነዝበናል። ስለዚህ ለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይ ፍጥረት በትልቅ ትኩሳት ይፈታል። ነገር ግን እኛን በሚመለከት ምንድነው የምትጠብቁት? የምንጠብቀው ጽድቅ የሚኖርባት አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንጠባበቃለን። ምንድነው ተስፋችሁ? አዎ ከላይ ከእግዚአብሔር ዘንድ ለባሏ እንደተሞሸረች ሆና የምትወርድ አዲስ ሰማይና አዲስ ምድርን አየው ይላል ዮሐንስ በራእዩ። እሱ የኛ ተስፋ ነው። እሱ እንጠባበቃለን። ጴጥሮስ እያለ ያለው እሱን እውነት ነው። ከእግዚአብሔር ዘንድ የምትመጣለች አዲስ ሰማይ አዲስ ምድር እንደ ተስፋ ቃሉ እግዚአብሔር የገባው ተስፋ ቃል ተስፋን የሰጠ እሱ የታመነ ነውና እስከ መጨረሻ በእምነት ብንጸና በእግዚአብሔር ኃይል ለተጠበቅን ለኛ በሰማይ የቀረልንን ተስፋ በሚመለከት ከእግዚአብሔር ዘንድ የምትመጣ አዲስ ሰማይና አዲስ ምድር ለባሏ እንደተሞሸረች ሆና የምትመጣለች እሱን እንደ ተስፋ ቃል እንጠባበቃለን አለ። ምንድነው ተስፋችሁ? ምንድነው ተስፋ ያደረጋችሁት? ምንድነው እየጠበቃችሁ ያላችሁት? ምንድነው ልባችሁን የያዘ? በምን ጉዳይ ነው ልባችሁ እጅግ ተስፋ አሻግሮ ተመልክቶ ልባችሁ የተያዘበት ምክንያት? እንግዲህ ሐዋርያው ቅዱስ ጴጥሮስ እያለ ያለው እንደ ተስፋ ቃሉ እንጠባበቃለን አለ። ምንን? አዲስ ሰማይንና አዲስ ምድርን እግዚአብሔር እስከ መጨረሻው እንድንጸና እምነትን ከሚሸረሽሩ ያመነውን ደግሞ የዋጀንን ጌታ ከሚያስክድ ክፉና ደግሞ መራራ ከሆነ ከየትኛውም የሕይወት ምልልስ እግዚአብሔር እኛን እንዲጠብቅ ጸጋ በነገር ሁሉ ይብዛልን። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውርና ያለ ነቀፋ በመሆን በሰላም በእርሱ እንድትገኙ ትጉ በማለት ያሳስበናል። ለምን? የጌታችን መምጣት ትዕግስትን በሚመለከት መዳናችን እንደሆነ ቁጠሩ በማለት በማስገንዘብ ይሄ ክፍል ያሳስበናል። ስለዚህ
የእውቀትን ፍጻሜ በሚመለከት ይሄ ምዕራፍ 3 እየነገረን ያለው የኛ የእውቀት ፍጻሜ የጥበብና ደግሞም የእውቀት መዝገብ በእርሱ የሆነ ኢየሱስ መምጣቱን የምንናፍቅ ከላይ የሚመጣን መድኃኒት የምንጠብቅ የሚመጣውን ክብራችንን ጌታ ኢየሱስን ተስፋ አድርገን ያለን ሁላችን ምንድነው የምናደርገው ከተባለ ነቀፋ የሌለው የሕይወት ምላሽ ለእግዚአብሔር ፍቅር እየመለስን በቅዱስ ኑሯችን የጌታችንን የኢየሱስ ክርስቶስን መምጣት እያስቸኮልን ከላይ የሚመጣውን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እየተጠባበቅን የኢየሱስን መምጣት እናስቸኩላለን። ይህ ይሁንላችሁ፣ በያላችሁበት ጸጋ ይብዛላችሁ። እግዚአብሔር አምላክ ይህንን የምናደርግበትን ጸጋ በጌታችን በኢየሱስ ክርስቶስ ጸጋና ዕውቀት ያትረፍርፍልን። ስለሰማችሁ ደግሞም የእግዚአብሔርን ቃል እንድትሰሙ ስለታደላችሁ እግዚአብሔር በያላችሁበት ጸጋውን ያብዛላችሁ። አመሰግናለሁ።